ክቡራንና ክቡራት የፊት ለፊት ሚዲያ ቤተሰቦቻችንና አድማጭ ተመልካቾቻችን በያላችሁበት ሀገር የሥራ ጣቢያ ሰላም ጤናና ፍቅር እንመኝላችኋለን። ወንድማችሁ መጋቢ ደረሰ ነኝ፣ የፊት ለፊት ሚዲያ ፕሮግራም አዘጋጅና አቅራቢ። ዛሬ የሚዲያችን ዋና መነጋገሪያ ወደ ሆነው ርዕሰ ነገር እናልፍና እንወያያለን፣ እንነጋገራለን። እርሱም ምንድነው ካላችሁኝ ሀብት ወይም ብልጽግና። ሀብት በሙሉ ይዘቱ ወይም ብልጽግና በሙሉ ይዘቱ። በጣም በርካታ ሰዎች ሀብትን ወይም ብልጽግናን የሚረዱበት መንገድ የተሳሳተ ነው፣ ወይም ደግሞ በቁንጽል ወይም በከፊል ብቻ ነው የሚረዱት። ሀብትን ወይም ብልጽግናን በሙላት መረዳትና ማወቅ ደግሞ ለተከናወነና ጤነኛ ለሆነ ህይወት እጅግ በጣም ለመንፈሳዊ ህይወትም ይሆን ለማህበራዊ ህይወታችን ለግል ህይወታችንም እጅግ በጣም ወሳኝ ነው። ሀብት ምንድን ነው ሚለውን በስፋት በዚህ በሚዲያችን እናነሳለን። ለምንድነው? እንደምታውቁት በተደጋጋሚም ስንናገር እንደሰማችሁት የፊት ለፊት ሚዲያ አገልግሎታችን ዋና ገዢ ሐሳብ ታላቁ ሰጪ፣ ታላላቅ ስጦታዎቹና ተቀባይ በሚሉ በሶስቱ ዋና ርዕሰ ነገሮች ላይ የሚያጠነጥን ነው። ስለዚህ ስጦታ የሚለውን ቃል ለመተንተን እዚያ ስር ሀብት ወይም ብልጥግና የሚለውን መግለጥ ወይም ማብራራት የተገባን ስለሆነ ነው እና ሀብትን ወይም ብልጽግናን በከፊል ወይም በጣም ባነሰ ደረጃ መረዳት ብዙ ችግር እንደሚያመጣ ቅድም ጠቆም እንዳረኳችሁ ሙሉ ነገሩ እንድታገኙ ከኛም ሐሳብ ወደ እናንተ በማስተላለፍ በዚህ ርዕሰ ነገር ላይ እናንተ ጋርም ደግሞ ያሉ ዕውቀቶችን የህይወት ተሞክሮችን ብትጨምሩልን እየተወያየን በዚህ ርዕሰ ጉዳይ ላይ ሙሉና ግልጥ ያለ ጠንከር ያለ ዕውቀት ኖሮን ህይወታችን የተሻለ እንዲሆን ይጠቅመናል ማለት ነው። ሀብት ወይም ብልጽግና። ሀብትን ወይም ብልጽግናን በመሰረቱ በሁለት ከፍለን ማየት የተገባን ይሆናል። የመጀመሪያውን አከፋፈል ብዙዎቻችሁ በዚህ ደረጃ እንደማትከፍሉት ይገባኛል። ግን የመጀመሪያው አከፋፈል ሀብት ወይም ብልጽግና ሰማያዊ፣ ዘላለማዊ፣ እንከን አልባ፣ መለኮታዊ፣ በጊዜ የማይገደብ አርገን የመጀመሪያውን የሀብት አይነት እንዲህ አርገን ልንከፍለው እንችላለን። በጣም ብዙዎች ቅድም እንዳልኳችሁ በከፊል ነው ሀብትን የሚረዱት ያልኳችሁ። እንዴ ሰማያዊ ሀብት አለ እንዴ? ዘላለማዊ ሀብት አለ እንዴ? የማይበላሽ ሀብት አለ እንዴ? ዘመን ዘለል የሆነ ሀብት አለ እንዴ? መለኮታዊ የሆነ ሀብት አለ ወይ የሚል ጥያቄ ያነሳሉ። ወይም ደግሞ ኖሮም እንደ ሀብት አድርገው የመቁጠሩ ነገር ብዙዎች ጋር የለም። ይሄ ዘላለማዊ ወይም ሰማያዊ መለኮታዊ ሀብት የምንለውን አለማወቅ በጣም ብዙ ቀውስና ብዙ ችግር በሰዎች ህይወት ውስጥ ይፈጥራል። ለምንድን ነው ይሄ ዘላለማዊ ሰማያዊ የማይበላሽ ጽኑና የማይነቃነቅ ዘመን ዘለል የሆነው ይሄ ሀብት አንድ ሰው ይሄን ሀብት ካልያዘ ወይም በዚህ ሀብት ባለጠጋ ካልሆነ ወይም የዚህ ሀብት ተቋዳሽ ካልሆነ ከዚህ በኋላ በምተነትነውና በምናገረው የሀብት አይነት ብቻ ህይወቱ የተወሰነ ወይም የተተመነ ከሆነ ያ ሰው ምስኪን ነው። ዘላለማዊ ያልተፈጠረ ሰማያዊ የከበረ መለኮታዊ ሀብት ያልተፈጠረ ሀብት። እንዴ ያልተፈጠረ ሀብት አለ እንዴ? አዎ። ዘላለማዊ ሀብት አለ እንዴ? አዎ። ሰማያዊ ሀብት አለ እንዴ? አዎ። እንከን አልባ የሆነ ሀብት አለ እንዴ? አዎ። ሌባ የማይሰርቀው የማይበሰብስ በቀን ብዛት በጊዜ ብዛት የማይበላሽ ፌድ የማያደርግና ሁልጊዜ እንደከበረ በዚያ ብቻ የሚኖር ሀብት ወይም ብልጥግና አለ። ይሄን አለማወቅ ለአንድ ሰው እንዴት ምስኪንነት እንደሚሆን ልነግራችሁ አልችልም። እና ይሄ የማይበሰብስ ዘላለማዊ እንከን አልባው ሰማያዊው ያልተፈጠረው ሀብት ምንድን ነው ካላችሁኝ የመጀመሪያው ራሱ የሰራዊት ጌታ እግዚአብሔር ነው። የአጽናፈ ዓለም የመንፈሳዊው ዓለም የዚህ የምናየው የአጽናፈ ዓለም የዩኒቨርስ በውስጡ ያለው የፍጥረት ሁሉ ፈጣሪ ወይም የተፈጠረ ሀብት የሚባለውን በሙሉ የፈጠረ ብቻ ሳይሆን ባለቤትም ሆኖ የሚመራ ብቸኛ ባለቤት ራሱ ልዑል የሰራዊት ጌታ እግዚአብሔር የሰው ልጆች ሁሉ ሀብት ነው። ዋናው መገኛ፣ ዋናው ምንጭ፣ ዋናው ባለቤት ከርሱ ወዲያ ሌላ የሌለ። ይህንን ትልቁን ሀብት የማይረዳ ሰው እና
ከተረዳም በኋላ የራሱ ያላደረገ ሰው ምንኛ ጎስቋላ ነው። ከዛው ጋር ተያይዞ ደግሞ የዓለምን ለመታደግ ዓለምን ለማዳን ዓለምን ነፃ ለማውጣት ከኃጢአትና ከዲያብሎስ እስራት ነፃ ለማውጣት ጨለማ የሚባለውን ወይም ማናቸውን መርገም የሚባለውን ሞትን ለመሻርና የዘላለምን ሞት ለማስወገድና የዘላለምን ሕይወት ለመስጠት የሰው ትርጉም አልባ የሆነውን ኑሮና ቅርጽ አልባ የሆነውን ሕይወቱን ቅርጽ ለመስጠትና እግዚአብሔር እንደሚፈልገው መጀመሪያ እንደተፈጠረው እግዚአብሔር በሚፈልገው ደረጃ ሕይወቱን ማለት ነው እግዚአብሔር የሚፈልገው ስፍራ ላይ እንዲመጣ ሊያደርገው የሚችለውን ትልቁ ስጦታ የሆነውን ኢየሱስ ክርስቶስ ነው። ዘላለማዊው የማይበሰብስ ሌባ የማይሰርቀው ሰማያዊው ማንም ሰው የሚመካበት ትልቁ ሀብት የሰው ልጆች ሁሉ ሀብት ኢየሱስ ክርስቶስ ነው። በዚህ ልክ ትረዳላችሁ ወዳጆቼ። ይሄ ዕውቀት እናንተ ጋር አለ። ዕውቀቱ ደግሞ እናንተ ጋር ኖሮ ከሆነ ይሄ ሀብት በእውነት የእናንተ ነው። ሀብቱ የእናንተ ለመሆኑ በትክክል አረጋግጣችኋል። ይሄ ሀብት እናንተ ቤት አለ፣ እናንተ ሕይወት ላይ አለ። ሌላኛው ትንሽ ይጨምርላችሁ ወዳጆቼ። እነዚህ አሁን የምነግራችሁ መለኮታዊ ሀብቶች ወይም ሰማያዊ ሀብቶች በሚዛን የማይመዘኑ ናቸው፣ በሜትር የማይመተሩ ናቸው፣ በመለኪያ የማይለኩ ናቸው። ይሄን ያለው የሚል በሰው ቋንቋ ሊገለጡ የማይችሉ ናቸው። ይሄ መለኮታዊ ዘላለማዊ ሰማያዊ የማይበሰብስና ሸበረ ሀብት እርሱን አውቀ የአንተ ሊሆን የአንቺ ሊሆን የእናንተ ሊሆን የሰው ልጅ ሁሉ ሊሆን ይገባዋል። ኢየሱስ ክርስቶስ ለአንተ ሀብትህ ነው፣ ይዘኸዋል። ገንዘብህ ነው፣ ርስትህ ነው፣ ቤትህ ነው፣ ትዳርህ ነው፣ ኑሮ ነው፣ መነሻ ነው፣ መድረሻህ ነው፣ መውጫ ነው፣ መግቢያ ነው፣ መሰማሪያህ ነው። እንደዚያ ካልሆንክ ወንድሜ ዘላለማዊና ሰማያዊ ሀብት አለ፣ እርሱም ኢየሱስ ክርስቶስ ይባላል። እና ይሄንን አለማወቅና የራስ አለማድረግ እጅግ በጣም ምስኪን መሆን ነው፣ እጅግ በጣም ጎስቋላ መሆን ነው። ከዚህ ጋር አንድ ነገር ልጨምርላችሁ ፈልጋለሁ። የእግዚአብሔር ቃል መንፈስ ቅዱስ ለሰው ልጆች በሙሉ እንዲሆን የተሰጠ ሀብት ነው። የእግዚአብሔር ቃል የእግዚአብሔር ጥበብ የሞላበት የክርስቶስን ትምህርት የተሸከመ ጽድቅንና ቅድስናን የተሸከመ የሰዎችን ሕይወት ቅርጽ የሚያስይዝ ከማናቸውም የሞትና የመርገም ስርዓት ሰዎች ጠብቀው ድል ነስተው ጽድት ያለ ንጽት ያለ ክብር ያለበት የተከናወነ ኑሮና አገልግሎት እንዲኖራቸው የሚረዳ የከበረ ቃል ነው የእግዚአብሔር ቃል። ያን ቃል ለመኖርና ለመተግበር ለማገልገል የሚረዳ ደግሞ ያ የእግዚአብሔር መንፈስ ሕያው መንፈስ መለኮታዊ የሆነውን ነገር በሙሉ የሚመረምር ሰዎችን ወደ ክርስቶስ የሚመራ ሰዎችን ወደ እግዚአብሔር ሙላት የሚመራ ሰዎችን ወደ መለኮታዊ ምስጢር የሚያስገባ ሰዎችን ለክርስቶስ ኖረው እርሱን አገልግለው አውቀውት ሕያዋን ሆነው እንዲቆሙ እንዲያገለግሉ የሚረዳ የእግዚአብሔር መንፈስ ደግሞ አለ። ያ ሀብት ነው፣ ብል የማይበላው ሌባ የማይሰርቀው ሀብት ነው። ይህንን ሀብት አለማወቅ፣ ይህንን ዘላለማዊ ሀብት አለማወቅ፣ ይህን ሰማያዊ ሀብት አለማወቅ፣ ይህንን መለኮታዊ ሀብት አለማወቅ፣ ይህንን ሌባ የማይሰርቀው የማይበሰብስና የማይበላሸውን ሀብት አለማወቅ፣ ይህን ብልጽግና አለማወቅ አንድን ሰው እጅግ ምስኪን ያደርገዋል። ታላቁ ድህነት ይህንን መለኮታዊ ሀብትና ብልጽግናን አለማወቅና አውቆ የራስን አለማድረግ ነው። በእርግጥ እላችኋል ይህንን ሀብትና ብልጽግና ያላወቃችሁ ከዚህ ደቂቃ ጀምሮ እንድታውቁና አውቃችሁ ደግሞ የራሳችሁ ያላደረጋችሁ የራሳችሁ እንድታድርጉ የእግዚአብሔር ፈቃድ ነው። እግዚአብሔር ይፈልጋል ራሱን ለሰው ልጅ ያለ ገደብ መግለጥ፣ ራሱን ለሰው ልጅ ለፍጥረቱ መስጠት፣ ይህንን ሀብት ያለ መለኪያ ያለ መመዘኛ ለሰው ልጅ መስጠት ነው የእግዚአብሔር መሻት የእግዚአብሔር ፍላጎት ወዳጆቼ። በእርግጥ ነው የምላችሁ። ነገር ግን የሰው ልጅ ይህንን ነገር አያውቅም። ሊያውቅም አለመፈለግ ብዙዎቻችን ላይ ይታያል። እንደ ሀብት አድርገን አንቆጥረውም። ጎስቋሎችና ምስኪኖች እንደሆነ አድርገን እናስባለን። የመጀመሪያዊ ሀብት እንግዲህ ክፍፍል ሰማያዊ ሀብት ነው። ዘላለማዊ መለኮታዊ የማይበሰብስ ሌባ የማይሰርቀውና እጅግ የከበረ ሀብት ነው። የመጀመሪያው ሀብት ነው ወዳጆቼ። ቆም ብላችሁ ይህንን ሀብት በሚገባ የማታውቁም ደግሞ ይህንን መልእክት ስትሰሙ እያሰላሰላችሁ እንድትሰሙ በዚህ ርዕሰ ነገር ላይ ከዚህ በኋላ የምንሰራቸው ቪዲዮዎች አሉ። በጥንቃቄ እንድትከታተሉና በስፋት እንድታውቁ እንድትረዱ ይሄ ሀብት የእናንተ ሊሆንና በዚህ ብልጥግና ህይወታችሁ እንዲበለጽግ እኛ ምን እንፈልጋለን? እንደ እግዚአብሔር አገልጋዮች እኔ ምን እፈልጋለሁ? እንደ እግዚአብሔር አገልጋይ የፊት ለፊት ሚዲያ
ቤተሰብ ወንድም እህቶቻችንና አብሮ አገልጋዮች መልእክቱ በጥቂቱ ከጠቀማችሁ ቀጥሎም በምንሰራቸው ቪዲዮዎች በስፋት መልእክቶቹን ስለምታገኙ ይህንን የሚዲያ አገልግሎት ለማጠንከር አብሮነታችሁን ለማረጋገጥ ፎሎ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለሚሊዮኖች ለበርካቶች መልእክታችን እንዲደርስ አብራችሁ እንድትተጉ እናበረታታችኋለን። በያላችሁ በሰላማችሁ ይበዛ ይሁን። ሻሎም